ጄቶር ዳሽንግ ኦር ሃዩንዳይ ቱሶን የቱ ይሻለኛል? ቱሶን ይሻላል። ቼሪ አሪዞ 5 መጥፎ አይደለም። ፋውቤስቱም 03 ኢቪ መጥፎ አይደሉም። ስፔሲፊኬሽናቸው ደህና ነው። የተለየ ነገር የላቸውም መኪናዎቹ። ባትሪያቸውም ካትል ነው የሚያመርተው። ኤልኤፍፒ ባትሪ ነው የሚጠቀሙት። ምንም የተለየ ነገር አላየውባቸውም። ኩሊንግ ሲስተማቸውም ሊኩዊድ ኩል የሆነ ሲስተም ነው ያላቸው። ጥሩ ይሆናል ተብሎ ይታሰባል። መሞከር ትችላለህ። አቶዝ በርካሽ ያገኘው ለልጆች ሰርቪስ ዋት ዱ ዩ ቲንክ? በርካሽ የምታገኘው ሁሌም ውድ ነገር ያስወጣል ተብሎ ይታሰባል። ግን መኪናውን አስፈትሸህ ንጹህ ነው ከተባልክ፣ ጋራጅ ጥሩ ነው ካሉ፣ አንተ ልምዱ ካለ በአግባቡ የምትጠቀመው ከሆነ ሊያገለግል ይችላል በደንብ። እስከ 1.5 ፎር ፐርሰናል ዩዝ ምንም መረጃ የለኝም። ኮሮላ 7 ለራይድ መሆን ይችላል። ኪያ ቪስቶ 2000 መሆን ይችላል። ይሄም ከአቶዝ ጋር ተመሳሳይ ነው። አቫንቲ 2015 ስፔር አለው። አቫንቲ 2015 ብዙ መኪና ነው ያለው። ስለ ስፔር አያሳስብም። ኤርቲጋ ኦር አቫንዛ የተመቸን መግዛት ትችላለህ። መልሶ ከመሸጥና ከምናምን አንጻር አቫንዛው ይሻልሃል። ከሱዙኪ ኤርቲጋ ግን ኦልሞስት ሁሉ ነገራቸው ተመሳሳይ ነው። 1.5 ሊትር ኢንላይን ፎር ሲሊንደር ናቹራል አስፒሬትድ ኢንጂን ያላቸው። አቫንዛ በደንብ የተለመደና የታወቀ ነው። ትራንስሚሽናቸው የአቫንዛዎቹ 4 ስፒድ አውቶማቲክ ቶር ኮንቨርተር ነው። የኤርቲጋዎቹም 4 ስፒድ አውቶማቲክ ቶር ኮንቨርተር ነው። ፓወር አውትፑታቸው 102 103 ሆርስ ፓወር ነው ማመንጨት የሚችሉት። ሁለቱም 7 ሲተር ናቸው። እዚህ ኢትዮጵያ ውስጥ ከሆንክ መልሶ ከመሸጥ አንጻር አቫንዛው በደንብ ይሻላል። ሞዴሉ ከፍ ያለ ከሆነ ማለት ነው። ምናልባት ኤርቲጋው ደግሞ ከፍ ያለ ሞዴል ያለው ከሆነ ምንም ችግር የለውም፣ ሞክረው። ቪትሲያሊስ ለረጅም መስመር ይሆናል። ኦሞዳ E5 ምንም መረጃ የለኝም። ጥሩ መጥፎም የሚያስብል ነገር ምንም የለኝም። አዲስ ናቸው። ሌኦፓርድ 8 ዊዝ ድሮን ምንም የተለየ ነገር የለውም። ቻይናዎቹ የሚቀልዱበት ነገር ሲያጡ ነው ድሮን ምናምን የሚያካተቱት። ድሮኑ የሚጠቅመው ከሆነ ካሜራማን ከሆንክ ግዛው። ድሮን ባይኖረውም ግን መኪናው መሄድ ይችላል። ምንም ችግር የለበትም። ቆንጆ ነው። CHR 2017 ሹዳይ ባይ ግዛው። ምንም አይነት ኢሹ የሌለበት ፐርፌክት መኪና ነው። ቶዮታ CHR 1.2 ሊትር ኢንላይን ፎር ሲሊንደር ቱርቦ ቻርጅድ ፔትሮል ኢንጂን ያላቸው በሲቪቲ ትራንስሚሽን ያላቸው። ፈርስት ጊር ፊዚካል ጊር አላቸው። ከዛ ውጭ ያለው ሲቪቲ ነው። ፐርፌክት ነው። መኪናዎቹ ምንም አይነት ኢሹ የለባቸውም። ዘይት እየቀየርክ በደንብ መንዳት ትችላለህ። ምቾት፣ ጉልበት አላቸው። ኋላ ወንበር ብቻ 3 ሰው በስርዓት መጫን አይችልም። ጠበብ ያለ ነው መኪናው። ሌላ ኢሹ የለበትም። ዝም ብለህ ግዛው። ዲዛይር ዊንዶ አልዘጋለኝ። ጋራጅ መሄድ ነው ብራዘር፣ ቀላል ኢሹ ነው። ክረምት ሲመጣ እነዚህ አይነት መኪናዎች ይወርዳቸዋል። ለዛ ዊንዶ አልዘጋለ ማለት አልከፍት ማለት የተለመደ ነው። ስለ ሊፋን 530 ከና 520 በደንብ የተሻለ ነው። ኤሌክትሪክ መኪና በስንት ጊዜ ሰርቪስ መደረግ አለበት? ካምፓኒዎቹ 10000 ኪሎ ሜትር ላይ ነው የሚሉት። አብዛኛዎቹ 10000 ኪሎ ሜትር ወይም 6 ወር ሲሞላው ሰርቪስ መደረግ አለበት። ከዛ ውጪ ማኑዋሎቹን ማየት ነው። ስለ ሊፋን 530 መጥፎ አይደለም። ቮልክስዋገን አውቶሞቲቭ ጀርመን ዘመን ካለ ጥሩ ነው። አትሬጅ እና ኢቱ አይመሳሰልም። የአዲስ ኮምፓክት 2012 4 ፒስተን ቆንጆ ነው። ብገዛው ቆንጆ ነው። ምንም ችግር የለበትም። ኢንጂናቸው ቱኤንዜድ ሆነ ፐርፌክት ነው። ካሶኒዮር ሲኖትራክ ምንም መረጃ የለኝም። አቶ 1998 ለራይድ ይሆናል አይሆንም? 98 ራይድ አይመዘግቡልም። ሱዙኪ ሰላሪዮ ቪኤስ BYD 24 ምናቸውም አይመሳሰልም ብራዘር። ግራንድ አይቴን ቬስ አልቶ ግራንድ አይቴን 4 ሲሊንደር ናቸው። አልቶቹ 3 ሲሊንደር ናቸው። አልቶ በኪ ካር ውስጥ የሚመደብ ነው። 800 ሲሲ ነው ኢንጂናቸው። ግራንድ አይቴኖቹ ደግሞ 1200 ሲሲ ናቸው። ምናልባት የትኛው ሞዴል እንደሆነ አላውቅም። ወደ ኋላ ቀረት ያለም ቢሆን ግራንድ አይቴኑ ሻል ያለ ይመስለኛል። አልቶቹ በጣም ትንንሽ ናቸው። ኪ ካር ነው የሚባሉት። ፖስታ ማመላለሻ ናቸው እነዚህ መኪናዎች። በነገራችን ላይ ID6 ክሩዝ ፕሮ ኢቪ መሞከር ትችላለህ። BYD ታንክ DMI VSC ላይ 06 DMI ገንዘብ ካለ ታንክ ግዛ። ገንዘብ ከሌለህ ግን ምንም መደራደር አያስፈልግህም። ታንክ DMI 7 ሲተር ነው። መኪናው ሰፊ ነው። አሁን የምትገዛው የ25 መጨረሻዎቹን ከሆነ እስከ 210 ኪሎ ሜትር ድራይቪንግ ሬንጅ ያለው መኪና አለው። ምናልባት 25ዎቹ ከሆነ አብዛኛዎቹ 115 ኪሎ ሜትር ወይም 90 ኪሎ ሜትር ኢቪ ሬንጅ ነው ያላቸው። 7 ሲተር መሆኑ አይጠቅመኝም ካልክ ሲላዮን 06ን ብትገዛው ምንም ችግር የለበትም። BYD የሚያመርታቸውን መኪናዎች እያሻሻለ ነው ዋጋ ከፍ እያደረገ እየጨመረ የሚሄደው። ከሌለህ የለህም፣ ካለህ ግን ከታንግ የል ይሻላል። ከታንግ የል ከፍ ብለና ዴንዛ ምናምንም አሉልህ። ግሬት ታንግ አለ። አቅም ካልፈቀደ ግን ሴጉልም ብትገዛ መጥፎ አይደለም። ዲዛይር ግሪል ያለው ለራይድ እኔ አላቅም፣ መካኒኩን ጠይቀው። እኔ ግሪል ያለው ግዛ አይደለም። ቪታራ ለራይድ የሚሆን አይደለም። ፎርድ ሬንጀር ቪስ ሃይሉክስ ኢንቪንሲብል ነው የሚሻል ኢትዮጵያ ውስጥ ሆነ ያለው። በሽታ አትግዛ። ፎርድ በሽታ ነው፣ ለወጪ የለውም፣ አትሸጠውም። አባዱላ ዲ4ዲ ቆንጆ ናቸው።
ቪትስ ምንም ችግር የለበትም። ራፎ 2005-2008 ቆንጆ ናቸው። በአሜሪካ ስታንዳርድ ከሆነ ግን ኢንጂን ሳይዙ ከፍ ይላል። 2.4 ሊትር 2AZ የሚባል ኢንጂን ነው የሚኖረው። የፊውል ኮንሰምፕሽናቸው ከፍ ይልብሃል። ሌላ ችግር የለበትም። 1800 እና 2000 ሲሲዎች ምንም ችግር የለባቸውም። ቆንጆ ናቸው። ኔታ ጥሩ የሚያስብል ነገር የለውም። መሞከር ትችላለህ። ከዋጋ አንጻር አይተው ከሆነ የባትሪ ኤልዛቸውን ቼክ አስደረግና መሞከር ትችላለህ። ሃይንዳይ አክሰንት 2012 መሆን ይችላል። ኦባማ ይሱዙ መረጃ የለኝም። ጄቶር X90 ፕላስ አሪፍ ነው ልግዛው። ብዙ አሪፍ የሚያስብል ነገር የለውም። መግዛት ትችላለህ፣ ግን መኪናው ለመዘነጥ ቆንጆ ነው። ሪናልት ካንጎ ይሄም ስፔር ፓርትና መልሶ መሸጥ ያስቸግርሃል። መሞከር ትችላለህ። ፎርድ ፌስታ 2005 ጥሩ ናቸው። ስፔር ፓርት የላቸውም መኪናዎቹ፣ ግን እንደ ልብ ስፔር አታገኝም ለነዚህ። ቻንጋን Q05 ኦር BYD ዩዋናፕ በድፍኑ ዩዋናፕ ይሻላል። Q05 ላይ አድቫንቴጆች አሉ። አድቫንቴጁን ልጠቀምና ሰው እንደሚሆነው ሆናለሁ ካልክ መሞከር ትችላለህ። በስፔሲፊኬሽን ደረጃ ደህና ናቸው እነሱም ቢሆኑ። ታኮማ ቆንጆ መኪና ነው። ፊውል ኮንሰምፕሽኑ ብቻ ነው ከፍ የሚለው። ፔጆት 5008 በአራት ሲሊንደሩ በጣም ቆንጆ ነው። ቱሶን 2010 አይሰርቲዎቹን ነው ወይስ ቱሶን የሚል ስም 2010 ላይ ነበረው? ሃይንዳይ ቱክሰን 2010 የሚል ስም የለውም። አይሰርቲ መጥፎ አይደለም እነሱም ቢሆኑ ግን። ያሪስ ኮምፓክት ሞተር ቴስታት ያልፈታ ጥሩ ነው። ኤላንትራ እና አቫንቲ ይሻላል። ሱዙኪ ቪታራ ግራንድ ቪታራ አዲሶቹን ከሆነ ምንም ችግር የለባቸውም። 2019 እስከ 2021 ያሉትን ከሆነ ግን 3 ሲሊንደር ናቸው። አቅማቸው ደከም ያለ ነው። መለዋወጫ እንደ ልብ አታገኝም። መልሰ መሸጥ ያስቸግራል። ለመጠቀም ግን ምንም ኢሹ የለባቸውም። በስርዓት ከተያዙ ማገልገል ይችላሉ። ቶዮታ አቬንዚስ 2012 ቶዮታ አቬንዚስ ማለት ዲዝል ኢንጂን ያላቸው ተለቅ ያሉ መኪናዎች ናቸው። ሲዳን አቬንሲስ ለየት ያለ መኪና ነው። ለመጠቀም ልትቸገር አትችልም። ብትቸገርም ከውጭ ዕቃ ታመጣለህ ተብሎ ይታሰባል። መልሶ መሸጥና ስፔር ግን አይታሰብም። ዲዛይር መጥፎ አይደለም። ኪያ ስፖርቴጅ 2014 መሞከር ትችላለህ። ታንጌል ያዋጣል ገንዘቡ ካለ። ፋይፌል አሪፍ ይሆናል። አሪፍ ናቸው። ስታሬክስ 2015 ብዙ ጥሩ የሚያስብል ነገር የለውም። መኪናዎቹ የደከሙ ናቸው። በ2015 ሞዴል ንጹህ ነገር አታገኝም። መኪናው ከመንኮታኮቱ በፊት በደንብ ያገለግልሃል። አንድ የገራጅ መግባት ከጀመረ ግን በደንብ ነው የሚያስቸግር። ስታሬክሶች ቼሪ Q3 EQ3 የትኛው ነው? ያሪስ ሲዳን ቆንጆ ነው። ባንክ ነው የምሰራው 2.7 ሚሊዮን ወይም 3 ሚሊዮን በባንክ ይሰጠኛል። ምን መኪና ትመክረኛለህ? አዲስ በ3 ሚሊዮን የሚሸጥ አዲስ መኪና ምንም የማውቀው የለም። አንተ የምታውቃቸው መኪናዎች ሊስት ያዝና ደውልልኝ። ይሄን አግኝቻለሁ በለኝ። ጥሩ የሆነውን ጥሩ ነው እልሃለሁ። እኔ ግን አሁን የማውቀው የለም በ3 ሚሊዮን የሚሸጥ መኪና አዲስ። ግሎሪ መጥፎ አይደለም። ግሎሪ ኦር ሊፋን 530 ግሎሪ ይሻልሃል። ሊፋን 620 ለመጠቀም ችግር የለበትም። ፊውል ኮንሰምፕሽናቸው ከፍ ይላል። ኢንጂናቸው 1.5 ነው። እነዚህ ጄቶር ሃይብሪድ መጥፎ አይደለም። ሱዙኪ ሊያና እነዚህ መለዋወጫና ትንሽ ፊውል ኮንሰምፕሽን ያስቸግራል። መኪናዎቹ ግን ማገልገል ይችላሉ። ሲሊየን 06 ቤስ ሶንግ ፕላስ የቱ ይሻላል? 06 ይሻላል። ስሪኤል 1991 ጥያቄ ውስጥ አትግባ። ዝም ብለህ ጋራጅ ውስጥ አስፈትሸውና ንጹህ ከሆነ ገዝተህ መንዳት ነው። ኒሳን ቴራኖ 2001 ብዙ ቆንጆ የሚያስብል ነገር የለውም። ኪዲ 27 ናቸው በዲዝል ኢንጂን ሲሆኑ ብዙ ቆንጆ የሚያስብል ነገር የለውም። ማገልገል ይችላል ግን መኪናው። ኮምፓክት 2009 ሞተር ቴስታታ ያልፈታ ንጹህ ነገር ጥሩ ነው። ሃይሉክስ ዲ4ዲ ቆንጆ ናቸው። ዲዛይር ሃይብሪድ ቬስ ቤንዚን ለእኔ ብዙ ርቀት የላቸውም። ሃይብሪድ የሚባሉት በራሳቸው በቤንዚን ብቻ ነው መስራት የሚችሉት። እንደ ሃይብሪድ መኪናዎች በኤሌክትሪክ ሞተራቸው የሚነዱ አይደሉም። ማይልድ ሃይብሪድ ስለሆኑ ያን ያክል ልዩነት የላቸውም። ግን አዲሶቹ ሃይብሪዶቹ ላይ ትራንስሚሽናቸው ወደ ሲቪቲ ተቀይሯል። ከዚህ በፊት የነበረውን ኢሹ ቀርፈዋል። ለዛ ወደኋላ ከምትመለስ ሃይብሪዱን ብትሞክር መጥፎ አይደለም። ቤንዚኑን ግን ማገልገል ይችላል፣ መሸጥም ይችላል። ጄቶር ሃይብሪድ መጥፎ አይደለም፣ በደንብ ያገለግልሃል። ኒሳን ካሽካ ያስቸግርሃል። ዩዋናፕ ቆንጆ ነው። ፎርድ ራፕተር ለመዘነጥ ጥሩ ናቸው። አቶ 2000 ለራይድ ይሆናል። ጉልበት የላቸውም። መኪናው ንጹህ ከሆነ ግን መሆን ይችላል ለራይድ አንተ መንዳት የምትችል ከሆነ። አዲስ ኮንግ አትግባበት። አትሬጅ ፕራይስ ኤንድ ሪቪው ዋጋ መረጃ የለኝም። መኪናው 3 ሲሊንደር ከመሆኑ ውጭ ምንም ችግር የለበትም። በደንብ ማገልገል ይችላል። ቲ77 ያስቸግርሃል። ግራንድ አይቴን ቆንጆ ናቸው። አቶ 2000 ለራይድ አትደጋግሙ ብራዘር። ሱዙኪ ዲዛይር እና ግራንድ አይቴን የቱ ይሻላል? ለመጠቀም ብቻ ካሰብኩ ግራንድ አይቴኑ ፐርፌክት ነው። ብዙ ነገሩ ጥሩ ነው። ኮሮላ ማኑዋሎች 7 ከኮሮላ አውቶሎች 3 የተመቸ መግዛት ትችላለህ ብራዘር። ማኑዋልና አውቶማቲክ ላወዳድርልህ አልችልም። አንተ ማኑዋል መንዳት ትችላለህ የምትል ከሆነ ኮሎች 3 2007 ይሻልሃል። መልሶ መሸጥ ላይ ከማኑዋል አውቶማቲክ ነው የተሻለ ያለው ገበያ።
ራፎ 2011 ቆንጆ ነው። ኬሪ K60 መጥፎ አይደለም። ሆንዳ NP1 ማገልገል ይችላል፣ ግን መኪናዎቹ በጣም ዝቅ ያሉ ናቸው። ለኤሌክትሪክ የተሰሩ አይደሉም። እነዚህም ከቪትስ ያሪስ እና ከሱዙኪ ኤስፕሬሶ ቪትስ ያሪስ እና ኤስፕሬሶ መኪናዎቹን አሁን ዛሬ ደርሰን አወዳደርናቸው እንጂ በጣም ሰፊ ጋፕ ነው ያላቸው። ፊውል ኤፊሽንሲን አስበህ ሪሰንት የሆነ ሞዴል መሆኑን አሮጌ መኪና ከገበያ ይወጣል የሚባለው ስጋት እንዳለ የምታስብ ከሆነ ኤስፕሬሶን ብትገዛው መጥፎ አይደለም። ዝም ብሎ በጠቅሉ ግን ኤስፕሬሶ ከቪትስ ጋር አይወዳደርም። ከቪትስ ያሪሱ ጋር ቪትስ ያሪስ መኪና ነው፣ ኤስፕሬሶ መኪና ይመስል ነገር ነው። በርግጥ ብዙ አያስቸግሩም። እኔ ሳያቸውም ያስጠሉኛል ፊዚካል አፒራንሳቸው። ላንተ ለስራህ ግን ሊሆን ይችላል። በተለይ ራይድ ምናምን ለሚሰራ ሰው ግራውንድ ክሊራንሱ ምናምን ጥሩ ነው፣ አያስቸግርህም መኪናው በአጠቃላይ። ዲዛይር ወይስ ኮሮላ? ዲዛይር ይሻልሃል። ሲኤችአር በሊትር ስንት ይሄዳል? እንደዚህ የሚባል ጥያቄ አይሰራም። 10 እስከ 12 ብላ ያዘው። ታኮማ 2019 እንዴት ነው? መኪናዎቹ መጥፎ አይደሉም። ሁለት የኢንጂን ታይፕ አላቸው። 2GR እና 2TR የሚባል ኢንጂን ያላቸው። 2TR ኢንጂናቸው 2.7 ሊትር ነው ኢንጂን ሳይዙ፣ 4 ሲሊንደር ናቸው። 2GRዎቹ ደግሞ 3.5 ሊትር ናቸው። በV6 ፔትሮል ኢንጂን ያላቸው ሁለቱም ነዳጅ በደንብ ይጨፈጭፋል። የነዳጅ ሀሳብ ምናምን ካለብህ ቢቀርብህ ይሻላል። ከዛ ውጪ ቤንዚን መሆኑ አይደብረኝም ካልክ መኪና የእድሜ ልክ መኪና ነው፣ ምንም አያስቸግርህም። BYD ሶንግ ፕላስ ቆንጆ ነው፣ ግዛው። ሱዙኪ ኤስፕሬሶ እና ዲዛይር መወዳደር አይችልም። ገንዘብ ካለ ዲዛይር ግዛ። ራፎር ቻይና 2026 ምንም ችግር የለበትም፣ መግዛት ትችላለህ። ሲላዮን 06 EV ሊዮፓርድ 3 እኔ ሲላዮን 06ን መርጣለሁ። ደስ ካለ ግን ሊዮፓርድ 3 ብትመርጥ ምንም ቴክኒካል ኢሹ የለበትም። እስከዛሬም በደንብ እያገለገለ ነው። በደንብ አንተ የተመቸን መግዛት ነው። የአንድ ካምፓኒ ምርት ነው። ፕራይሳቸው ተቀራራቢ ነው። ምናልባት የምትገዛበትን ዋጋ እየጠየቀኝ ከሆነ ሊዮፓርድ ስሪዎቹ አሁን የሚሸጡበት ዋጋ ፌር አይደለም። ፌር ያልሆነበት ምክንያት ደግሞ ነጋዴዎቹ በአሁኑ ሰዓት ላይ ከቻይና መግዛት ስለማይችሉ ብቻ ነው። ሲላዮን 06 ሪላቲቭሊ ከ6 ወር ወደዚህ ማርኬት ላይ አቬለብል የነበረ መኪና ነው። የምታየው ዋጋም ፌር ሊባል የሚችል ነው። በሀገራቸው ላይ ከሊዮፓርድ ስሪ ሲላዮን 06ሱ ከፍ ያለ ፕራይስ አለው፣ ኦሪጂናል ፕራይሳቸው። እዚህ ግን አሁን ማርኬት ላይ የምታየው ልዩነት አለ። እኔ እንደ አጠቃላይ ሁለቱም ላይ ችግር የለብኝም። የተመቸን መግዛት ትችላለህ። ራፎር ቻይና 26 ምንም ችግር የለበትም። ቼቭሮሌት ኬፕቲቫ ጥሩ ነው። ቼቭሮሌት ኬፕቲቫ ነዳጅ በደንብ ይበላል። ነዳጅ በደንብ ይበላል። ትራንስሚሽን ኢሹ ያጋጥመሃል። 2012 ሞተር ያደሰ ኒሳን ካሽካይ እንዴት ነው ለመጠቀም? መጥፎ አይደለም። 2012ቶቹ ኢንጂን ሳይዛቸው 2.0 2.2 የሆኑ ናቸው ከ1.6 በላይ። በተለይ በዚህ በኒያላ ሞተር የመጡ ከሆኑ ችግር የለባቸውም። ቴሪዮዝ እና ዞታይ ሁለቱም ያስቸግሩሃል። ዲፎርዲ 2004 ጥሩ ናቸው። ዲፋን 530 መጥፎ አይደለም። ኮሮላ 2022 ጥሩ ናቸው። አይሱዙ 2 ፊልትሮ አዲስ ምናምን መረጃ የለኝም በእነዚህ ዙሪያ። ረሽ እና ቱሶን አይወዳደርም። ኤንኤስኤም ቶዮታ ረሽ በጀት ካር ነው። ምናልባት አንድ ሃይንዳይ ቱሶን 2022 ሞዴሉን የምትገዛበት ዋጋ 2 ቶዮታ ረሽ ይገዛ ይሆናል እዛው ሀገራቸው ላይ። እዚህ ሲመጡ ግን ትንሽ ልዩነት ይፈጥራሉ። በጣም ሰፊ ጋፕ ነው ያላቸው።